የአብርሃም ምስጢር ፍርጥር አድርጌ አወጣዋለሁ። አወት ያው አሁን እኔ ለአንተ ትክክለኛ እውነታውን ነገር ልነግርህ የምፈልገው ምንድነው ስለምታውቅ ነው፣ ሆን ብላ ነው እንጂ እሷ መቼም ከአብርሃም ጋር አንድ ላይ እንዲሆኑ ምንም ፍላጎት የላትም መቼም። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አሎ። ጠፍተናል አውቃለሁኝ። በጣም ይቅርታ እየጠየቅኩኝ በድጋሚ መጥቻለሁኝ። ከዚያ ፊት በነበረን ቆይታ አይታ ሀዊ የምትባል ልጅ ትናንት በጣም ተጣልተን ብዙ ነገር ልታስረዳኝ ሞከረች። እኔ ያንን ነገር ልቀበላትም ዝግጁም ስላልነበርኩ ማለት በጣም ተናድጄም ስለነበር በሰዓቱ አልተቀበልኳትም። ዛሬ ጓደኛዋን ፈልጌ አግኝቻታለሁ። ከጓደኛ ጋር ሆነን እስኪ ሀዊ ምን ትፈልጋለች? የራሷን ለማሳካት የምትፈልገው ነገር አለ ወይስ እውነት አብርሽ ሄርሜላን ይወዳታል ወይስ ዛሬ መጠቀሚያ ሊያረጋት ነው? ዛሬ መጠቀሚያ ሊያረጋት ነው ጊዜ ለጊዜያዊ ሊጠቀምባት ሊሆን ይችላል የሚል እንደዛ ሀሳቤ መንገድ ላይ ልጥላት ካልሆነ በስተቀር ለትዳር እንደማይፈልጋት ሁላችንም እናውቃለን፣ እናንተም ታውቃላችሁ ማለት ነው። ግን ይህ ነገር የምር ሀዊ የምትፈልገው ነገር እያደረገች ያለችው እውነት ነው ወይስ ውሸት ነው የሚለውን ከጓደኛዋ ለማጣራት ጓደኛውን ፈልጌ አግኝቻታለሁኝ። ከእሷ ጋር ሆነን እስኪ እሷ መልስ የሚሰጥን ይሆናል። እናንተም ከኔ ጋር ሆናችሁ ያንን መልስ የምንሰማ ይሆናል። ጠርቻታለሁኝ፣ እየመጣች ነው። እንግዲህ እኔ ነኝ ፈልጌ አስፈልገሽ። አይ በሰላም ነው። ትናንት ከሀዊ ጋር ተጣልተናል። ከሀዊ ጋር የተጣላንበት ዋና ምክንያት ያው ሁላችንም ለራሳችን ጥቅም አይደለም። እነዚህ ልጆች ወደ ሌላ መንገድ እንዳይሄዱ፣ ነገ ሌላ ችግር እንዳይፈጠር፣ ከዚህ የባሲ ቤተሰቦች ደግሞ እንዳይጣሉ ነው ፍላጎታችን። ያው ሄርሜላ ከዚህ በፊት ከአብርሃም ጋር በነበረችበት ሰዓት ብዙ ጸቦች ተነስተዋል፣ ብዙ ችግሮች ተፈጥሯል። የሄርሜላ ቤተሰብ አሁን ሀዊ የሄርሜላ ታላቅ ልጇ ነው። እንደዛ ነው እኔ የምረዳው ናት አይደለም። እና በሷም መንገድ በብዙ ኦዲየንሶች በኦዲየንሶችም በቤተሰቦቿም ብዙ ነገር ተፈጥሯል እና እነዚህ ልጆች ሌላ ችግር ውስጥ እንዳይገቡ ነው አሁንም ቢሆን እኛ ፍላጎታችን እንጂ የሆነ ከነሱ ለብቻ የሚሰጠን ወይስ እንትን የምናገኘው ጥቅም የለም። እና አንድ እውነታ በደንብ ከኦዲየንሶቻችን ጋር ሆነ ማወቅ የምንፈልገው ነገር አለ ስለ ሀዊ ትናንት ሽማግሌ እልከዋለሁ፣ ለምን አብርሃም ሽማግሌ መላክ አለበት ምናምን ብላ ስታወራ ብዙ ሰዎች የማይስማማበት ሀሳብ ስለሆነ ነው ይህን ጥያቄ የሚጠይቅ። የምር ሀዊ ይህ ነገር አብርሃምና ሄርሜላ እንዲጋቡ ፈልጋ ነው ወይስ ተጫውቶባት እንደ ሩታ መንገድ ላይ እንድጥላት ነው ፍላጎቷ? ምንድን ነው? እሺ ሀዊ ያው አብርሃምን ሽማግሌ ላክ፣ እውነትህን ከሆነ እውነት አንተ በትክክለኛ መንገድ ሄርሜላ የምትፈልግ ከሆነ ሽማግሌ ላክ ብላ ያለችው ለምንድን ነው? ሀዊ እሷ ሲጀመር በተአምር እሷ አትፈልግም፣ ከሄርሜላ ጋር እንዲሆንም በተአምር አትፈልግም። ያ ሁሉም የሚያውቀው ጉዳይ ነው ይሄ ጉዳይ ማለት ነው። ግን እሷ እንደማያደርገው ስለምታውቅ ነው ሆን ብላ ነው እንጂ እሷ መቼም ከአብርሃም ጋር አንድ ላይ እንዲሆኑ ምንም ፍላጎት የላትም መቼም ማለት ነው። እና አውቃ ነው ሆን ብላ ነው ያደረገችው። ምክንያቱም ስለማያደርገውም ጭምር ነው እሱ ማለት ነው። አያደርገውም ቢባል ራሱ አያደርገውም እንጂ እሷ እውነት ያደርገዋል፣ እውነት ፍላጎት ኖሯት ተቀባይነት ያገኛል ብላ አይደለም እንደዛ የተናገረችው ሰሞኑን። እሺ ይሄ ነገር ቢሆንስ እሱ እሺ ብሎ ቢቀበልና ሽማግሌ ቢልክ ምን ይፈጠራል? ምን የሚፈጠር ይመስላል? አያደርገውም፣ አብርሃም አያደርገውም። አይ ካደረገ እንደ ነገር ነው። ካደረገ ምን የሚፈጠር ይመስልሻል? ቢያደርገውም ለጊዜ ሆን ብሎ ሊያደርገው ይችላል፣ ሊያደርግ ይችላል ለሰዓቱ ማለት ነው። ግን አደረገም አላደረገም አብርሃም ከመተው የሚያግደው ነገር ያው አሁን እኔ ለአንተ ትክክለኛ እውነታውን ነገር ልነግርህ የምፈልገው ምንድን ነው፣ አብርሃም ይህንን ነገር እንደሚያደርገው ሀዊ ጠንቅቃ ስለምታውቅ ነው።
ምክንያቱም እንደማያደርገው በእርግጠኝነት ታውቃለች እሷ። ምክንያቱም ብዙ ስለ አብርሃም ብዙ የምታውቃቸው ምስጢሮች አሉ። አብርሃም ይህንን ነገር ቢያደርገው ብዙ የምታወጣበት ምስጢር ማለት ከዚህ ውጭ ካለንበት ውጭ ሌላ ምስጢር እሷ የምታውቀው በድብቅ የምታውቀው ምስጢር አለ። አብርሃም የሆነ ምስጢር ስላለው ያ ምስጢር እሱ አሁን ምንድን ነው የሚያደርገው? ሩታን ለመበቀል ወይ ሩታን የሆነ በቃ አለ አይደል ለማስቀናት የሚያደርገው ጥረት እንጂ እሱ ሄርሜላን ፈልጓትም አይደለም። ሲጀመር እሱ ሌላ ምስጢር አለው፣ እዚህ የተደበቀ ህይወት አለው። ያን ታወጣበታለች። እሺ ምስጢሩን የምታውቂ ከሆነ ለኦዲየንሶች ብታብራሪላቸው ምን ችግር አለው? አይደለም ችግር አለው። እኔ የተደበቀ ምስጢር ነው። እሺ አሁን ሩታ ምን አጎደለችብኝ ብሎ ነው እንደዚህ አሁን ከ3 4 ምናምን እኔ የሚያውቃቸው ራሱ በጣም ብዙ ሴቶች አሉ፣ ግን እስከ 3 4 ታውቃለህ የሚያውቃቸው ልጆች አሉ። እና ምንድን ነው ችግሩ ብላችሁ ታስባላችሁ? ወይስ እሱ በተለየ ማለት ከሌሎች ወንድ በምንድን ነው የሚለየው? እንደዚህ ማድረግ የሚችለው ለምንድን ነው? ለምን የሚያደርግበትን ምክንያት ራሱ ያውቃል። እንግዲህ ስለሱ እኛ ምንም የምናውቀው ታሪክ የለም፣ ግን የእሱን ሚስጥር እያንዳንዱ የሚያውቅ ሰው አለ። እሱ እንደዚህ የሚያደርግበት ምክንያት ደግሞ ራሱ ያውቃል፣ እኛ አናውቅም ስለሱ ሚስጥር። ግን እኔ መጨረሻ አሁን ለአንቺ እንደ ሚስጥር ነው የምነግርሽ። ግን ከዚህ ነገር አብርሽ ዛሬ ነገ ሽማግሌ ላክ ቢባል ያረጋል፣ ይልካል። ያንን ነገር ሚልኮም የሚያደርገውም ይሁን የራሱ አሰርቶም ይሁን የሆነ ደግሞ ከላይ የተሰጠውን ነገር ይሁን አላውቅም፣ ሰውን የማሳመን እንትን አለው ጥበብ አለውና ይሄ ልጅ ሽማግሌ ላክ ቢባል ይልካልና ልኮ ሳምንት አይቆይም ከዚህ ልጅ ጋር ማለት ነው። እቺ ልጅ ታፍራለች፣ የማትወጣ ጣጣ ውስጥ ነው የምትገባውና ይሄ ነገር ከዚህ ነገር እንድትቆጠብ ለሀዊ ብትነግሪያት ትቀበልሻለች? ሄርሜላ ተመክራለች፣ ተዘክራለች። ያልመከራት የለም። ብዙ ኦዲየንሶች የራሷ ኦዲየንሶቹ መክረዋታል። ተይ ይቅርብሽ፣ ይሄ ላንቺ ጥሩ አይደለም። እሷ ግን ይሄ ሁሉ አልሰማ ብላ እሱን ታርቃለች፣ ወደ እሱ ሄዳለች። እንግዲህ የሚመጣውን ነገር እራሷ ትወጣበት፣ የሚከተላትን ችግር እራሷ ትወጣበት። ምንም ማድረግ አይቻልም። ተነግሯታል፣ ነግረናታል፣ ቤተሰብ መክሯታል፣ ነግሯታል። አልሰማ ካለች ምንም ማድረግ አይቻልም። እንግዲህ ራሷ በሰዓቱ ያው የምታደርገውን የምትሆነውን ታያለች። እና እኔ አንድ መልዕክት ለኦዲየንሶች አለኝ ጋይስ። እኔ ደግሞ ያለኝ ጥያቄ ለእናንተ ለኦዲየንሶቻችን፣ ብዙዎቻችሁ ለሄርሜላ የምትደግፉም አላችሁ፣ ለአብርሽም ለሩታም የሆነ ነገር በቃ የሆነ ጎራ ይዛችኋል። እና ለሄርሜላ የምትደግፉ ሰዎች ምናችሁ ነው የሚያማችሁ? ከዚህ በፊት እነዚህ ልጆች ተጣልተዋል፣ ተፋተዋል፣ በድጋሜ ደግሞ ታርቋል። የሆነ ሰዓት ላይ ልጁ ደንዝዟል፣ ምንም አያውቅም፣ በመተት ነው ምናምን ተባለ፣ ቤት ገባ። እሺ ጥያቄ ተጠየቀ የዛን ቀን። አሁን አቤሉ ምንድን ነው የአንገት አቤልና የእጅ ሰዓትና ቀለበት ሲወልቅ ምናምን እኔ በደንብ አይቻቸዋለሁ። ምን ተጠየቀ? አብርሃም አንተ መተት ተደርጎብሃል ወይ? አይደለም። እሺ ራስን አታውቅም? ራስን ስታል? አይ እኔ ራስን በደንብ ጠንቅቄ ያውቃለሁኝ። ጥያቄው ሲጠየቅ አብርሃም ምንድን ነው መልሱ? እኔ መተትም አልተደረገብኝም፣ ራስን ጠንቅቄ ያውቃለሁኝ። እኔ ካሁን በኋላ በሰላም መኖር የሚፈልገው ከልጄ እናት ጋርና ከልጄ ጋር ነው። በቃ ልጄን በትክክል በሰዓት ማለት ጊዜ ሰጥቼ ልጄን ማሳደግ ነው የሚፈልገው ብሎ በይፋ ተናግሯል። የዛን ቀን ደግሞ ብዙዎቻችሁ እና አቤል አላችሁ እና አሚሩ እና ቡቡ ብዙ ነገር እያላችሁ ዛሬም ቢሆን አብርሽ ልክ አይደለም፣ አብርሽ ፈዟል፣ የሆነ ነገር እንደዚህ የሚያስብል ራሱ መድኃኒት ውጦ ነው ምናምን ስትሉ ነበርና ያ ልጅ የዛን ቀን በይፋ እኔ ምንም ያውቀው ምንም የተደረገብኝ ነገር የለም እኔ ሁሉንም ነገር ጠንቅቄ አውቃለሁ ሲል የነበረ ልጅ ሚስቱን መረጠ። ለምን አልተዋችሁትም እናንተ? እነ ቡዜ እነ ዴቭ ብዙዎቻችሁ ስትከተሉ እየተከታተላችሁ ይሄ ልጅ ሚስቱን መረጠ። ለምን አልተዋችሁትም እናንተ? እነ ቡዜ እነ ዴቭ ብዙዎቻችሁ ስትከተሉ እየተከታተላችሁ ይሄ ልጅ እቺ ልጅ አትሆንም ከዛ በፊት 80 ቀድሃል እኮ ምናምን 80 ተቀደደ ተመልሶ ምን የሚያደርገው የፈጣሪ ስራ እኮ አይደለም፣ 80 የሰው ስራ ነው። እና የኔ ጥያቄ ለምንድን ነው ጎራ የምትይዙ? ለምንድን ነው ለእውነታ የማትቆሙት? ሄርሜላ ዛሬ ላይ ትዳር ፈታ ነው፣ ትዳርን ፍታና አግባኝ ነው እያለች ያለችው። ሩታ እኔ አልፈልግም አላለችም። ይሄ ልጅ እኔ እፈልጋለሁ፣ የልጅ አባት ነህ፣ የመጀመሪያ ባሌ ነህ፣ እኔ ከአንተ ውጪ ከማንም ጋር ልኖር አልፈልግም እና አንተን የመጀመሪያ ብላ ስትለምኖ ትዳርን ገፍቶ ለሄደ ሰው መልሳችሁ ምንድን ነው?
ለእውነታ ብንቆም መልካም ነው ይላለሁኝ። የመጨረሻ ጥያቄ የምጠይቅሽ ነገር ለአንቺ ደግሞ ማለት ነው አሁን ህዊ እያደረገች ያለችው ነገር ሽማግሌ ይላክ ሽማግሌ ላክና እንደዚህ አግባት ምናምን እያለች እንደዛ ጥያቄ አቅርባለታለች ለአብርሃም ማለት ነው። ይህን ነገር ከቤተሰቦቿ ተመካክራ ነው ከእናት አባቷ ጋር ተመካክራ ነው እያደረገች ያለችው ወይስ በራሷ ፍላጎት በራሷ መንገድ ነው እያደረገች ያለችው? እሺ ቤተሰቦቿ ምንም የሚያውቁት ታሪክ የለም። እሷን ሽማግሌ ላክ ምናምን የምትለውን ነገር ቤተሰቦቿ ማናቸውም የሚያውቁት ታሪክ የለም። በራሷ ማሳካት የምትፈልገው መንገድ አለ ማለት ነው። ማለት የሆነ ምስጢር አላቸው ማለት መሀላቸው ላይ ራሷ እንትን ያለችበት ነገር ነው። ምክንያቱም ምንድነው እሱ ሽማግሌ አብርሽ እንደው አድርጎት ሽማግሌ ከላከ ምናልባት እውነት ለጊዜውም ቢሆን ከላከ በዛ በሽማግሌ ፊት የአብርሃም ምስጢር ፍርጥር አድርጌ አወጣዋለሁ አዋርደዋለሁ ብላ ስላሰበች ነው እንጂ ይሄን ያደረገችው ቤተሰብ ምንም ያውቀው ታሪክ የለም። ኦኬ እንግዲህ ቤተሰብ ምስጢሩን አብረን ሆነን የምንሰማ ይሆናል። የኔና የሀዊ ነገር አላለቀም፣ አልጨረስነውም። እንግዲህ በያላችሁበት ሰላማችሁ ብዝት ይበልላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ